የእግዚአብሔር አባታችን ሰላም የጌታችን የኢየሱስ ክርስቶስ ጸጋ ለሁላችሁም ይሁን። ይሄን ዕድል አግኝቼ ከእናንተ ጋር እግዚአብሔርን ቃል እንድካፈል ስለጋበዛችሁኝ እግዚአብሔር ይባርካችሁ። ቅድም ሕፃናቱ ሲዘምሩ ወደ ልቤ የመጣ አንድ ታሪክ አለ። ረጅም ታሪክ አይደለም፣ አትፍሩ። እንደ ቤተ ክርስቲያን ሽማግሌ ቅድም እንደ አቶ ግርማ ያሉ ሰው ቆመው ለምእመናኑ ስለ ሕፃናት አገልግሎት ይነግራሉ እና ያንን ለማጠናከር አንድ ነገር ወስደው ይነግሯቸዋል ለምእመናን። መንገድ ላይ ስትመጡ ሰዎች እግረኞች የሚሄዱበት አስፋልት ጎን ብዙዎቻችሁ በዛ በኩል ስለምትመጡ ትንሽ እግር ነገር የዱካ የሲሚንቶ ላይ ያለ አይታችኋል ወይ ብለው ጠየቁ ሰዎቹን። ከምእመናን እስቲ ያያችሁ ሲሉ ብዙዎቹ እጃቸውን አወጡ። ያ እግር ብዙ ጊዜ በፊት የእኛ ቤተክርስቲያን አባል የሆነች ሴት እጇን ይዛ ስትመጣ ሰዎቹ ይሰሩ ነበር በእሑድ ጠዋትና ያንን መንገድ ዳር የእግረኞች መሄጃ በሲሚንቶ ትኩስ ሲሚንቶ ሞልተውበት እየሰሩ ስለሆነ ቆማ እባካችሁ አለቻቸው፣ ፍቀዱልኝ፣ ልክ እንዳልሆነ አውቃለሁ፣ ግን ልጄ እግሩን እዚህ ላይ ያትምበት። መጀመሪያ እንትንም አሉና ግን አለማመኗን ሲያዩ እሺ አሏት። በቤተ ክርስቲያን አቅጣጫ አስደርጋ እግሩን እንዲያትም አደረገች። ያ ያያችሁት እግር የዛ ልጅ እግር ነው። ለልጁ ደግሞ ምን አለችው? እንግዲህ ስማ በደንብ ይሄን ያረኩት ሁሉ ቀን ቤተ ክርስቲያን ይዤ ስመጣ እንደነበረ እንድታስብ በዛ ስታልፍ አለችው። ያ ልጅ አድጎ ከቤተ ክርስቲያንም አልጠፋም። ልጁንም አውቀዋለሁ፣ እሱም እኔ ነኝ አለ። እውነተኛ ታሪክ ይሁን አይሁን አላቅም፣ ግን ሰምቼ ነው ታሪኩን። እነዚህ ልጆች እናንተ ቦታ የሚቀመጡት እነሱ ናቸው። የዛሬ ስንት ዓመት ባንልም የዛሬ 25 ዓመት፣ የዛሬ 30 ዓመት፣ 50 ዓመት እዚህ የሚቀመጡ ሰዎች እነማን ይሆኑ? እነዚህ ልጆች በደንብ የምናሳድግ ከሆነች ቤተክርስቲያን ጥሩ ታሪክ አላት። በዚህ አንዳንዶቻችሁ ድሉን አግኝታችሁ ቪዲዮውንም ምኑም አይታችሁ ከሆነ ልጆች ይህንን ቦታ ሞልተው ሲዘምሩ የዛሬ 30 ዓመት አካባቢ የሚያሳይ ያን ታሪክ ያስቀመጡ ሰዎች አካፍለውን አይተናል። ሩቅም ሆነን ከነዛ ልጆች አንዳንዶቹ እዚህ አሉ። እነዚህስ ልጆች እየመራቻቸው እናንተ የተቀመጣችሁበት ቦታ ይቀመጡ ይሆን ወይ? ያን ሁሉ ቀን ትጠይቃላችሁ? እንደዛ ሴትስ የልጆቻችሁን እጅ ይዛችሁ ወደ ቤተ ክርስቲያን ታመጣላችሁ ወይስ የአውሮፓን የአሜሪካን ቤተ ክርስቲያኖችን ባዶ ያደረገው ከሐዘን ከእንባ ጋራ የምንናገረው ልጆቻቸውን እየተዉ በመጡ ቁጥር ዛሬ የሚተኳቸው አጥተው እንደዚህና ከዚህ እጥፍ ትልቅ በሆኑ ቤተ ክርስቲያኖች ውስጥ 10 ሰዎች የተቀመጡበት የሚያሳዝን ነገር። እኛ ቤቶች ሲሸጡ ብቻ ነው የምናውቀው እንጂ ቤተ ክርስቲያን ፎር ሴል ተብሎ ሲለጠፍበት እዛ ታሪክ ላይ የተደረሰበት ጊዜ ነው። ከጎረቤቱ ብልህ ይማራል። ስለዚህ ለኛም ጥሩ መልእክት የሚያስተላልፍ ስለሆነ ያ ወደ ልቤ መጣ። እግዚአብሔር ይባርካችሁ። እንግዲህ ብዙም ልጆች አሏችሁ። በየሳምንቱም በየወሩም ለነሱ በመጸለይ በቤትም በቤታችንም ስራውን መስራት ይገባናል። ዛሬ የተሰጠን ክፍል 3 ክፍሎች አሉ፣ የተያያዙ ናቸው። ዕብራውያን ላይ አተኩሬ እናገራለሁ። ዘጌት ብላችሁ መታችሁ ከሆነ ለአንዳንዶቻችሁ ደግሜ ያነበዋለሁ አጭር ስለሆነ። ወደ ዕብራውያን ምዕራፍ 7 ከቁጥር 23 ቅድም እናታችን እንደሚገባ አንብበዋል። ደግሜ ያነብና እግዚአብሔር አምላካችን እንዲያስተምረን አጭር ጸሎት አደርጋለሁ። እንደዚህ ይላል ዕብራውያን 7 ከ23 እስከ 28
እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጎአልና። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። እንጸልይ። እግዚአብሔር እንዲያስተምረን። ሕያውና ዘላለማዊ አምላካችን ሆይ በዚህ ሰዓት ደግሞ ቃልን እንድንሰማ ወደ ቤትህ ጠርተህናል። ይህን ዕድል የሰጠህን አንተ ነህ። በሰው ውስጥ መፈለግንም ማድረግንም የምታደርግ አንተ ነህና እንድንፈልግ ፍላጎቱን በውስጣችን ፈጠርክ፣ እንድንመጣም ደግሞ ጉልበት ሰጠህን። እናመሰግንሃለን። እንደ ጠራህን ተናገረን። እዚህ መተን ሐሳባችን ተበትኖ ቃልን ሳንሰማ እንዳንሄድ ሐሳባችንን ወደ ሐሳብህ ሰብስብ። ማርታ በብዙ ነገር ትጨነቂያለሽ ትታወቂያለሽም። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። እርሱንም ማርያም መርጣዋለች እንዳልክ ለዘላለም የማይወሰደውን ያን ዕድል እንደመረጠች እንደረዳሃት ማርያምን እኛም ደግሞ መተናልና የማያልፈውን ቃልህን በጸጋ በውስጣችን ሰውር። በጌታችን በኢየሱስ ክርስቶስ ስም አሜን። እንደሰማችሁት እግዚአብሔር ከዚህም ላይ ቅድም ስትመጡ አይታችሁ እንደሆነ የሰንበቱ የዛሬው እሁድ በዐቢይ ጾም ጊዜ አራተኛ እሁድ ነው የሚመስለኝ። ከስሩ በትልቁ አስታራቂያችን ይላል። ካላንደራችንም ላይ አስታራቂያችን የሚል ርዕስ ተሰጥቶታል። ክፍሎቹም ሁሉ ያንኑ ነው የሚናገሩት። በተለይ የዛሬው የዕብራውያን መልእክትም ይህንኑ ጎላ አድርጎ ያሳያል። ሰው ከእግዚአብሔር ከተለየ በኋላ በኃጢአት ወድቆ ከእግዚአብሔር ከሄደ በኋላ እግዚአብሔር ሰውን ሊፈልግ አንድ ቀንም ያደረ አይመስልም። ከመጀመሪያው ጀምሮ በኃጢአት ትቶት የሄደውን ሰው ሲፈልግ ነው የምታዩት። አዳምና ሔዋን ከወደቁ በኋላ ከተሸሸጉ በኋላ የእነሱ እርምጃ አይደለም መጀመሪያ። እግዚአብሔር ወድቀናል፣ አጥፍተናል፣ እባክህ ማረን ብሎ አልመጡም። እሱ ነው የሄደው። የእግዚአብሔርም ድምፅ በገነት ውስጥ ይመላለስ ነበር። የመጀመሪያውን እርምጃ የወሰደው እግዚአብሔር ነው። ኢኒሼቲቭን የወሰደው እግዚአብሔር ነው። ወደ ሰው የመጣው እግዚአብሔር ነው። አዳም ወዴት ነህ ያለው ከወደቁ በኋላ እግዚአብሔር ነው። እግዚአብሔር ያስደንቃል። ወድቀዋል፣ ነግሬያቸው ነበር፣ ከዚያ አትብሉ ብያቸዋለሁ፣ ሁሉም መመሪያ ሰጥቻቸዋለሁ፣ አጠፉ፣ የራሳቸው ጉዳይ ነው፣ ሌላ ፕላን ጀምራለሁ አላለም። ወደ እነሱ ነው የመጣው። እንደወደቁም ቢያቅም አዳም ወዴት ነህ ተደብቀውበት ጠፍተውበት ሳይሆን ያ ቃል እንዲመለሱ ንስሐም እንዲያደርጉ ነው። እግዚአብሔር ከመጀመሪያዋ ከወደቁባት ጊዜ ጀምሮ ሰውን ከመፈለግ ከራሱ ጋር ለማስታረቅ ሲያደርግ የነበረውን ነገር እንመለከታለን። ከዚያም በኋላ ልክ እዚህ ላይ እንደምታነቡት እግዚአብሔር ሰው በመስዋዕት ምክንያቱም ቃሉ ያለ ደም ስርየት የለም ስለሚል ዋጋ መከፈል ስለነበረበት የመስዋዕትን ስርዓት ሲያስቀምጥ ታያላችሁ። ቅድም በመጀመሪያው ክፍል ዘሌዋውያን ውስጥ ካህናት እንዴት አሮን ብሎ ያስቀምጥልናል። አሮን መጀመሪያ ለራሱ ኃጢአት ሰው ስለሆነ ኃጢአተኛ ስለሆነ ምንም ካህን ቢሆን በእግዚአብሔርም ቢሾም የሕዝቡን ኃጢአት ለማስተሰረይ የተሰየመ ቢሆንም ሲቀርብ ግን ሁሉ ቀን ያንን ጠቦት ለራሱ ኃጢአት ከሰዋ በኋላ አሁን ደግሞ እንዳነበባችሁት ለሕዝቡ ደግሞ ሌላ ጠቦት ይሰዋ ነበር። ሁለቱም ጊዜ ደሙን በእጁ ነክሮ መሠዊያው ላይ ከቀንዱ ጀምሮ ይቀባል፣
እዛ ላይ የሕዝቡንም ደግሞ ልክ እንደዚህ ያደርጋል። ለሕዝቡ ኃጢአት የቀረበውንም ያቃጥላል፣ ወደ ውጭም ወስዶ ያለውንም ያቃጥለዋል ይላል። ብዙ ነገር ነው። በየዕለቱ አስቡት፣ የሕዝቡንና የራሱን ኃጢአት ለማስተሰረይ በየዕለቱ ይሄ ይደረግ ነበረ ይላል። ዛሬ መታችሁ ቀርባችሁ እንደዚህ ነገር አልተደረገም። እያንዳንዳችሁ በጊዜያችሁ አልመጣችሁ። ካህኑም በጉን አርዶ ለራሱ መጀመሪያ አላደረገም። ሁለተኛው ኪዳኑ ስላለን እሱም በኋላ እናገራለሁ። ድሮ ግን እንዲህ አልነበረም። በብሉይ ኪዳን ካህኑ መጀመሪያ ተቀድሶ ደሙን ረጭቶ እሱ ከተቀደሰ በኋላ ደግሞ ሕዝቡን ቀድሶ ከዚያም በኋላ ሰው ይመለሳል፣ የሚያደርገውንም ያደርጋል። እግዚአብሔር ከራሱ ጋር ሊያስታርቀን መጀመሪያ ያስቀመጠው የመጀመሪያይቱ መንገድ እቺ ነበረች። ግን ውስኑነት ነበረው ያ መንገድ። ምን ይላል ክፍሉን ስታነቡት? ገና ሲጀምር እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ይላል ቁጥር 23 የክፍላችን። ሟቾች ናቸው፣ ሰዎች ናቸው። ኃጢአታቸውን ቢሰረይላቸውም ግን ካህኑ ለዘላለም አይኖርም። ብዙ ናቸው ካህናት። አንዱ ይሰየማል፣ እሱም ደግሞ ይሞታል፣ ሌላው ደግሞ ይሰየማል። እንዳይኖሩ ሞት ከልክሏቸዋል። ስለዚህ ብዙ ካህናት ናቸው። ቋሚ ሆነው ጸንተው ለሁል ጊዜ የሰውን ኃጢአት ሊያስተሰርዩ አይችሉም። ያን መስዋዕት ማቅረብ አይችሉም ይላል። አንዱ ስንነት እሱ ነው። ሁለተኛው ስንነትም ደግሞ ያስቀምጣል ያለውን ችግር። እንደዚህ ካህናት ስለ ራሳቸው ኃጢአት ዕለት ዕለት ይላል ቁጥር 27 ክፍሉ የዛሬው ክፍላችን ላይ ሊቀ ካህናት ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ብሎ ይናገራል። ዕለት ዕለት መስዋዕት ያቀርባል። ደካማ ነው፣ ፐርፌክት አይደለም። ትላንትና ካቀረበ በኋላ ቀኑን ደግሞ ብዙ ነገሮችን ሰርቶ ሊሆን ይችላል። አሁን ደግሞ ዛሬ ጠዋት ሲቀርብ ሌላ መስዋዕት ያቀርባል ዕለት ዕለት። ስለዚህ ሟቾች ናቸው፣ ኃጢአተኞች ናቸው ካህናቱም ራሳቸው እንደሚያገለግሏቸው ሕዝቦች ብሎ ይናገራል። ይሄ እንግዲህ የመጀመሪያው ብሉይ ማለት እንደምናውቀው አሮጌ ያረጀ ማለት ነው። ጥሩ ነው የምንጠቀመው ቃል ብሉይ፣ አዲስ ኪዳን እንላለን። ብሉይ የቃሉ ትርጉም ቀጥታ ሲተረጎም አሮጌ ማለት ነው፣ የቀድሞ ሕግ ማለት ነው። ያ ነው ይሄ። እግዚአብሔር ለዚህ ችግር ድሮኑ ቃል እንደገባው እግዚአብሔር ይሄ መጀመሪያው ነገር ትክክል አይደለም፣ ተሳስቼ ነው፣ እስቲ ሁለተኛ ሌላ አዲስ ኪዳን ላምጣ ብሎ አይደለም። ከድሮ አስቦታል። ግን አዲሱ ጊዜው እስኪደርስ ድረስ ኢዘ ሚን ታይም እንደምንለው ዋናው ጊዜ እስኪደርስ የቀጠረው ጊዜ እስኪደርስ እግዚአብሔር ነው ይህን ሲያደርግ የነበረው ብሉዩን እንጂ ገና ከመጀመሪያ ሁላችሁ እንደምታውቁት እግዚአብሔር ፕላን አድርጎ እንደነበረ ይሄ አዲሱን ኪዳን እንደሚያመጣ ገና ሰዎቹ እንደወደቁ ነው የተናገረው። ምን አለ? እባብን ዘሯ ራስህን ይቀጠቅጣል አለ አይደለም? ያው የወንጌል የመጀመሪያው ኪዳን ነው። ስለ እባብና ስለ ሰው አይደለም ነገሩ፣ ስለ የሚመጣው መሲህ እንደሆነ ከምንድን ነው የምታዩት? ዘርዋ ነጠላ ነው፣ ፕሉራል ወይም ደግሞ የብዙ ቃል አይደለም። ዘሮችህን ይቀጠቅጣሉ አላለም። ዘሯ ካለ ስፔሲፊክ ዘሲድ አይደለም የሚለው። ያ ሲድ ማን ነው? ከእሷ የሚወጣው ዚያዘር ራስህን ይቀጠቅጣል። በአዲስ ኪዳን እንደምናነበው እሱ የሰላም አምላክ ዲያብሎስን በእግራችሁ ስር ይቀጠቅጣል በመስቀሉ ላይ። እሱም ደግሞ ሰኮናውን የሰዎችን ሰኮና ይቀጠቅጣል አላለም። ሰኮናውን በመስቀል ላይ አሁን እንደምናስብበት ጊዜ እናንተም በ40 ቀን ጾሙ የኢየሱስ ክርስቶስን ሕማማት እንደምታስቡት በስቅለት ቀን አንዱ ነገር እሱም ሰኮናውን ቀጥቅጧል። ሴጣን ዲያብሎስም ያ ዋጋ እንዲከፈል በበጎች የተመሰለው በየዕለቱና አሮን ሲያቀርቡ የነበረው መጨረሻ ላይ ግን እውነተኛው በግ ሲመጣ ዮሐንስ እንዳለው እነሆ የእግዚአብሔር በግ እንዳለው በዮሐንስ ምዕራፍ 1:29 ላይ
ብዙ በጎች ነበሩ የተሰዉት፣ ምልክት ጥላ ነበሩ እነሱ። እውነተኛው በግ ሲመጣ ግን ዮሐንስ አወቀ፣ እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ መጣ። በቃ ያኔ እግዚአብሔር ቀጠሮ ደረሰ። በገላትያ ውስጥ እንደሚናገረው ያ ጊዜ ሲደርስ ይላል፣ እግዚአብሔር ቀጥሮ ነበር። ጊዜውም በደረሰ ጊዜ፣ የቱ ጊዜ? ያኔ እግዚአብሔር ገና ለነሱ የነገረው አለ ጊዜ፣ ዘሯ ራሱን የሚቀጠቅጥበት ቀን እስኪመጣ ድረስ ብሎ ይሄን የብሉዩን አሮጌውን አስቀምጦ ነበር። እሱም ደግሞ ፍጹም ስላልሆነ በየቀኑ ይደረጋል። ሕግም ሰውን ስለማያድን ሕግ አስቀምጧል። ሰው ሕግ አይፈጽምም ስለሚወድቅ ነገ ያንን መስዋዕት ያደርጋል። ከዚያ በኋላ ግን እግዚአብሔር ፍጹሙን በጊዜው ከሴት የተወለደውን ብሎ ይናገራል። በጊዜው ኢየሱስ ክርስቶስን ሰጠን። እግዚአብሔር ይመስገን። እዚሁ ላይ እንግዲህ እንደምታነቡት ያንን የመጣውን ሁለተኛውን አዲሱን በወንጌል የተገለጠውን ጥላ ያልሆነውን ጥላው ሲናገር የነበረውን ያው ይመጣል ብሎ ሲነበር የነበረውን በወንጌል ላይ እንዴት አድርጎ እንደተካው ይናገራል። በአንዳንድ ቤተክርስቲያኖች ልክ እናንተም እንዳደረጋችሁት የብሉይ ኪዳን ክፍሎች ሲነበቡ ለክብሩ እንቆማለን። ያው ከኃጢአት ስርየት ጋራ ከአብሶሉሽኑ ጋራ አብረን በዛው ቆመን ደግሞ እናነባለን። አንዳንድ ቦታዎች ግን በመሃሉም ቁጭ ስለሚሉ ብሉይ ኪዳን ሲነበብ ቁጭ ተብሎ ነው የሚቆዩት። ልክ ቄሱ ቅድም እንደተደረገው ልባችሁን አንሶ ብሎ የወንጌሉንም ቅዱሱን የወንጌል ቃል ስሙ፣ ሰዎች ይነሳሉ። የወንጌሉ ቃል አዲሱ ኪዳን ሲመጣ ልክ እንደ ክብር እንግዳ ቆሞ እንደሚቀበሉት ብሉይና አዲስ ኪዳን ለማበላለጥ ሳይሆን ያኛው ጥላ ነው፣ የተገለጠው ግን ይሆንና ቆመው ይሰማሉ። አሁን እዚህ ጋር ብሉይ ኪዳን እግዚአብሔር ያዘጋጀውን አዲሱን የተሻለውን ቅድም እናታችን ሲያነቡ ከክፍሉ በላይ አንብበውልናል። ለሚሻል ኪዳን የሚል ቃል አለ እዛ ላይ። ላንብብላችሁ። እግዚአብሔር የተሻለውን ኪዳን ያመጣውን ምን ይላል? ቁጥር 24 ላይ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን እንዴት እንደሚወዳደራቸው ተመልከቱ። እነዛኛዎቹ እንደውም ብዙ ናቸው፣ ሞት የከለከላቸው ሲተካኩ። ይሄኛው ግን የአዲሱ ኪዳን የሚሻለው ኪዳን የዘላለም ክህነት አለው። በቃ አይሞትም፣ አይለወጥም፣ እንትና አይተካውም፣ ሌላው ካህን መጥቶ አይተካውም። በቃ እሱ ቋሚ የጸና ነው ብሎ 25 ላይ ይነግረናል። እርሱ ምን ይላል? እርሱ ግን 24 ላይ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ሌላው ደግሞ ስለሱ ሲናገር ቁጥር 26 ላይ አነበዋለሁ። እነሱ ኃጢአት አለባቸው ይላል። እሱን ግን እንደዚህ ይገልጧል። ቁጥር 26 ክፍላችን ላይ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። አያችሁ፣ እነዛ ለኃጢአታቸው መስዋዕት ያቀርቡ ነበር። እሱ ግን እንደዚህ አያደርግም። ምክንያቱም ቅዱስ ነው፣ ያለ ተንኮል ነውርም የሌለበት ነው፣ ከኃጢአተኞች የተለየ ነው፣ ከሰማያትም ከፍ ከፍ ያለ ነው ብሎ ይናገራል። ከዛ አሁንም ባህሪውን ገልጾም ይነግረናል። ቁጥር 27 ላይ ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም፣ ራሱም ባቀረበ ጊዜ ይሄንን አንድ ጊዜ ፈጽሞ አድርጓል። በጣም ይገርማል። ዘላለም ይኖራል፣ ቅዱስ ነው። መስዋዕት ለራሱም ሆነ ለሕዝቡ በየጊዜው አያቀርብም። አንዴ ራሱን መስዋዕት አቅርቦ ለሕዝቡ ለራሱ ኃጢአት ሳይሆን በቃ ጨርሶታል። እግዚአብሔር ይመስገን። ለዛ ነው ንጹሕ የሆነው እዚህ ጋር። ለዛ ነው እናንተም ያን ጥቅስ ሁሉ ቀን የምታዩት የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ በቃ አንዴ ፈሷል ፈጽሞ ብሎ ተናገረ። እንዴት ትልቅ የምስራች ነው! በግ እንዳትጎትቶ ያደረጋችሁ በየቀኑ እዚህ ቦታ ሁሉ ደም በደም ይሆን ነበር። በብሉይ ኪዳን ብናመልክ ኖሮ ውጪም የበጎች ድምፅ ይሰማ ነበረ ለመስዋዕት የሚቀርብ ያ በግ የእግዚአብሔር ልጅ
ኢየሱስ ክርስቶስ አንዴ ተሰውቶ በቃ አለቀ ነገሩ በሙሉ። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ስለዚህ ነገር ይናገራል። አንዳንድ እስካሁን ድረስም አንዳንድ የድሮ ነባር ቤተክርስቲያኖች ኢቫንጀሊካልስ ባይሆኑም እንደ መስዋዕት የሚቆጥሩ አሉ። የኢየሱስ ክርስቶስን ሥጋና ደም መስዋዕት በየጊዜው በቀረበ ጊዜ ኢየሱስ እንደሚሰዋ ህብስቱና ወይኑ እንደ መስዋዕት። አንዳንዴም እኛ ጋም ያ ቃል ሐሳቡ ባይኖርም ቃሉ ግን የተበደርነው ማለት ቅዱስ ቁርባን ስለ ቁርባን መስዋዕት ነው። በዛ ሴንስ ግን አንወስደውም። ኢየሱስን ሁሉ ቀን መስዋዕት ሆኖ አይቀርብም። አንዴ ለመጨረሻ ጊዜ ስለሚል በሱ ባቀረበው ቀርበን ያን ስጦታ ግን እንወስዳለን። የጌታ ራት ብለንም እንጠራዋለን። ቅዱስ ቁርባኑም ስሙ ልክ ነው፣ ግን መስዋዕት ኢየሱስ በየዕለቱ ይሆናል ብለን አይደለም እናደርገው። አይደለም ልክ ነው። አንዴ ስለጨረሰው ፈጽሟል፣ አንዴና ለመጨረሻ ብሎ ቃሉም ይናገራል። ይሄ ሊቀ ካህን ምን አይነት ስራ እንደሚሰራም ይነግረናል። ቁጥር 25 ላይ እንደዚህ ይላል፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። የቄሱ ቤተሰብ ቅድም በደንብ ዘምረውታል፣ አይታቸዋል። ከዕብራውያን መልእክት ይህንን መልእክትን የዘመሩት የመጨረሻው መዝሙር ቅዱስ ስለኛ ሁሉ ቀን የሚያማልድ ይኸው ከመሬት ተነስተዋል የሚያሉት ከዚህ ወስደው ነው። ደስ የሚል በእግዚአብሔር ቃል ላይ የተደገፈ ዝማሬ ነው። እግዚአብሔር ይባርካችሁ። ከዕለቱ መልእክት ጋራም የሚሄዱ ዝማሬዎችን አስቦ መዘመር እንዴት ጥሩ ነው። እርስ በርስ ተደጋግፈው እንድናስብም ያደርጉናል። በመዘምራንም በሶሎም የተለመደ ቢሆን በጣም ጥሩ ነው ይመስለኛልም። እንደዚህ ስለኛ ሊያማልድ ለዘላለም ይኖራል። ይሄ የማማለድ ነገር መቼስ ብዙ ጥያቄ አለው። ግን ስለ አማላጅነት የኛ መጽሐፍ ቅዱስ የሚናገረው ስለ ኢየሱስ ክርስቶስ ብቻ ነው። በእግዚአብሔር ቀኝ ሆኖ ስለኛ የዕለቱ ይማልድልን። ምክንያቱም ያውቃል በድካም በኃጢአት በተሞላ በወደቀ ዓለም ውስጥ እንደምንኖር፣ የወደቀ ሥጋ ተሸክመን እንደምንኖር። ስለዚህ በእግዚአብሔር ቀኝ ቆሞ ያ የእግዚአብሔር በግ እንዲራራልን እግዚአብሔር ምሕረቱን እንዲሰጠን ይማልድልናል። ቃሉ ነው የሚለው። ለዚህ ነው ሁሉ ቀን ከናንተ ማንም ሰው ኃጢአት የለብኝም ቢል ይዋሻል ይላል እግዚአብሔር ቃል። አለን እኔ በጌታ አዲስ ሰው ነኝ፣ አዲስ ፍጥረት ነኝ፣ በቃ ኃጢአትም አይነካካው ነው። በጌታ አዲስ ፍጥረት ፖዚሽናሊ ጸድቀናል። ግን ደግሞ በወደቀ ዓለሙ ስለምንኖር በልባችን አንዳንዴ ኃጢአት ያልመሰለን ነገር ሁሉ ይመጣል። ኃጢአት ነው ስንናደድ፣ በወንድማችን ላይ ስንቆጣ፣ በአፋችን ከንቱ ነገር ስንናገር፣ ማድረግ የማይገባንን ነገር ትተን ማድረግ የማይገባንን ስናረግ፣ ሁላችንም እናውቃለን ልባችን የሚፈርድብንን ነገር። ጳውሎስ እንኳን ይናገራል፣ እኔ ኃጢአተኛ ከዚህ ኃጢአተኛ ሥጋ ማን ይለየኛል ብሏል። ጳውሎስ ስንት መልእክት ጽፈ አንተም ኃጢአተኛ ነህ እንዴ ሳትሉ አትቀርቡም። አዎ ይህን ሥጋ ተሸክሜ እኔም እየወደቅኩ እነሳለሁ። ለዚህ ነው ደሙን ያፈሰሰልን በእግዚአብሔር ቀኝ ያለ። ልክ ቅድም እንዳላችሁት አንድ ላይ የሃይማኖታችንን የእምነት መግለጫችን እንደተናገር ነው ወደ ላይ የወጣ በእግዚአብሔር ቀኝ የተቀመጠ ስራው ይሄ ነው፣ ይማልዳል። ስለኛ የማይራራ ሊቀ ካህናት ምን ይላል? የለንም። ከድካማችን በስተቀር በሁሉ ነገር ተፈትኗል። ያውቀዋል፣ አገሩን እዚህ ነበረ፣ አይቶታል ምን እንደሚመስል። ከኃጢአት ጋር የሚደረግ ብርቱ ፈተና ስላየው ቆሞ ስለኛ ይማልዳል በየቀኑ። ስንጸልይም ለዚህ ነው በጌታ በኢየሱስ ክርስቶስ ስም ስማኝ የምትሉት ስጨርሱ ፎርሙላ መዝጊያ አይደለም። ለእኔ ሳይሆን ለእኔ በሞተው ለሱ ብለህ ስማኝ ማለታችሁ ነው። እሱም በአብ ቀኝ ሆኖ
በየዕለቱ ስለኛ እኛ እንኳን ያልተስተካከለ ጸሎት ስንጸልይ አስተካክሎ። አንዳንዴ ኮምፒውተራችሁ የተሻፈፈ ስፔሊንግ ስትጽፉ ያስተካክለዋል፣ ግን አንዳንዴ የማያስተካክለውም አለ። ያኛው ግን አይሳሳትም። ጸሎቱን ስታደርጉ ያላስተካከላችሁትን አስተካክሎ፣ በራሳችሁ የሚያጠፋችሁ ነገር ስትጸልዩ አስተካክሎ ያቀርበዋል። እግዚአብሔር ይመስገን። በእግዚአብሔር ፊት ተቀባይነት ያለው ጸሎት ያ ምልጃ ነው። ደግሞ ማንም ሊማልልን አይችልም። የሞተልን ዋጋ የከፈለልን የእኛን ችግር ያየ ከሱ በስተቀር ማንም በእግዚአብሔር ፊት ሙሉ ሆኖ ሊቀርብ አይችልም። ስራውን ያንን ይሰራል። ሌላ ቁጥር እንግዲህ ቁጥር 25 ላይ መጨረሻ ላይ ስለሱ ባህሪ ምን ይላል? ቁጥር 25 ላይ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እግዚአብሔር ይመስገን። ይህም ትልቅ ነገር ነው። መማለዱ ወደ ምን ያመጣል? ፈጽማችሁ እንድትድኑ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ሙሉ በሙሉ ሊያድናቸው ይችላል። በቃ ዋስትና ያለው 100% የሆነ ከ100ም በላይ ሊበልጥ ይችላል። ቃሉ እሱን ስለሆነ ነው። ፈጽሞ ሊያድናቸው ይችላል። በማ በኩል የሚመጡትን? በዚህ ማላጅ በኢየሱስ ክርስቶስ በአብ ቀኝ ቆሞ በሚማልደው በእርሱ በኩል የሚመጡትን ሁሉ ፈጽሞ ያድናል። እግዚአብሔር ይመስገን። እንደዚህ አይነት ሊቀ ካህን ያለን፣ የሚራራልን፣ ፈጽሞ የሚያድን። ልንጠራጠር እንኳን አንችልም። በቃ ድኛለሁ ወይስ አልዳንኩም ልትሉ አትችሉም። ድናችኋል በኢየሱስ እስካመናችሁ ድረስ። ለምንድን ነው እኔ ቤተ መንግሥተ ሰማያት ማስገባ ያለን እንደሆነ እግዚአብሔር እንደው መጨረሻ ላይ ስንሻገር ያንን ቤተ ክርስቲያን ደስ የሚል ነገር አለ። ቸርች ትራያንፋንት ይባላል። ድል አርጋ ሄደችው ቤተ ክርስቲያንን ይወክላል አይደለም? ያክብ ወርቅ ቅዱስ ቁርባን መተን ስንደረደር ግማሽ ክብ ላይ ነው ቁጭ የምንለው። ግማሽ ክብ ላይ ነው የምንበረከከው። ያኛውን ክብ ደግሞ እዛ ያሉት ቸርች ትራያንፋንት አሸንፋ ሄደችው ቤተ ክርስቲያን ጋራ ደግሞ ህብረትን እንፈጥራለን። የሞትን ድልድይ ተሻግረን ደግሞ እንሄዳለን። እነሱ ጋር ደግሞ እንገባለን። ባለ ድሏ ቤተ ክርስቲያን ጋር አባል እንሆናለን። ያ ምልክት ደስ በሚል ሁኔታ ይገልጻል። ይህ ቦታ ያኔ ስትደርሱ እንደው ቢለን ለምንድን ነው እኔ መንግሥተ ሰማያት ማስገባ እስቲ ንገረኝ ያለን እንደሆነ እግዚአብሔር እኔ እንደው እንደዚህ ብላችሁ የጀመራችሁት ከሆነ አይሆንም። በእኔ ከጀመረ አይሆንም። ማነው ኢየሱስ ሞቶልኛል ካላችሁ በቃ አለቀ። 100% ኢየሱስ ለእኔ ስለሞተ በቃ እገባለሁ። በእናንተ ስራ አይደለም፣ ፈጽሞ ሊያድናቸው ይችላል ያለው ይሄ ነው። ልትጠራጠሩም አይገባችሁም። ካህን ስላላችሁ ፍጹም የሆነ ሊቀ ካህናት እዚሁ ድሮ ምን ዘምሮ መዝሙር አለ። አሁን ተዘምሩት እንደሆነ አላውቅም። እሰይ በሰማይ ቤት አለኝ እሰይ ብለን እንዘምራለን። ለቅሶ ብቻ ላይ ሆነዋል። አንዳንዴ አሁን ስሰማ አይደለም፣ በየዕለቱ ነው። እሰይ በሰማይ ካህን አለኝ ብጨምሩበት ጥሩ ነው። የሚሟገትልኝ ካህን አለ ሰማይ። ከሱ የተነሳ ደግሞ እሰይ በሰማይ ቤት አለኝ። ከዚህ ሁሉ ድካም አርፌ ዓይን ያላየው ጆሮ ያልሰማው ልብም ሊያስበው የማይችለው እግዚአብሔር ለሚወዱት ያዘጋጀው እዛ ገባለሁ። እሰይ በሰማይ ቤት አለኝ እሰይ። የድሮቹ ዘማሪዎችም ዘምረዋል ስለዚህ መዝሙር። የአዲስ ኪዳን በግ ቅዱስ ካህን እንደ ቄሶቹ ቅድም የጽድቅ ንጉሥ የዓለም መድን የእውነተኛይቱ የምድራይቱ ሳይሆን ምልክት የሆነችው ሳትሆን ዋናይቱ ድንኳን አገልጋይ ማን አለን? ቅዱስ ካህን አለን በላይ በሰማይ። እንዴት ደስ ይላል! በመጨረሻም በጣም ደስ የሚለው ክፍላችን ባይናገረው ጳውሎስ ምን ይላል በሌላ ቦታ ላይ ሁለተኛ ቆሮንቶስ እግዚአብሔር ራሱን ርዕሱ እንደሚናገረው የዛሬው ክፍል አስታራቂያችን ራሱን ከኛ ጋር ሲያስታረቀ ቆይቶ ደግሞ ኢየሱስ አስታርቆን አሁን ደግሞ እኛን አስታርቁ አለን። የማስታረቅን ቃል በእኛ አኖረ።
ምን አይነት እግዚአብሔር ነው! መዳኑ ሳያንሰን መንግሥተ ሰማያት መግባታችን ኃጢአታችን በየዕለቱ ይቅር እየተባለልን ድካማችን እየተከደነልን ተጉዘን አሁን ደግሞ አብሮ እግዚአብሔር እስቲ ከኔ ጋራ ሌሎቹን ደግሞ አስታርቁ ብሎ አብሮ ሰራተኛ አደረገን። ምን አይነት ክብር ነው ይሄ! ቅድም ጥሩ መዝሙር ነው የዘመርነው። ሲንጀምር ሁሉም ጥሩ ናቸው። ሲጀመር የዘመርነው መዝሙር ወዳጄ ነው ኢየሱስ ክርስቶስ ብሎ ዘመረ የጻፈው ሰውዬ። ምናልባት እንግዲህ ከመጀመሪያዎቹ ሚሽነሪዎች ሲሆን አልቀርም ስሙን ከሥራ ላይ ይሁን። ወዳጄ ነው ኢየሱስ ክርስቶስ የሁሉ ጌታና ንጉሥ፣ እርሱም ለኔ ሲል ሞተልኝ ከኃጢአት ከባርነት ሊያድነኝ እያለ ዘመረና በስልጣኑ ምናምን ብሎ ሲጨርስ ግን በጣም የሚገርም ነገር ደግሞ ዘመረ። ለኔ ብቻ አይደለም ለኔ ሲል ዘምሮ ቆይቶ ሲጨርሰው እንደዚህ አለ። ይህ ወዳጄ፣ ይሄ እኔ ወዳጅ ወንድሜ ሆይ እህቴ ሆይ ይጠራሃል አትሰማም ወይ? አያችሁ፣ ለኔ ብቻ አይደለም የሞተው። ቅድም በቃ ደስ ብሎ ለኔ ነው የሞተልኝ ካለ በኋላ ወንድሙን ያሰበ ይመስላል። አሁን ጨለማ ውስጥ ያለው አንተ የኔ ወዳጄ፣ ይሄ የኔ ወዳጅ እኮ ላንተም ሞቶልሃል አትሰማም ወይ? ይጠራሃል ወይ? ይጠራሃል። አሁን ቅረብ አትፍራና ለኔ እንደሰጠው ጸጋ ላንተም ይሰጣልና። እንዴት ይገርማል! የማስታረቅ ሥራ ይሄ ነው። እኛም ከሌሎቹ ጋር ምን ይላል ጳውሎስ እዛው ላይ እኛም ከእግዚአብሔር ጋር ታረቁ ብለን እንለምናለን። ላንብብላችሁ ያን ቃል ከዛ ጨርሳለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ቁጥር 19 ላይ አልፎ በእኛም የማስታረቅ ቃል አኖረ። ቁጥር 20 ላይ እዛው ምዕራፍ ላይ እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ አያችሁ። እግዚአብሔር አሁን እኛን ደግሞ አፍ አረገን ለሌሎቹ ሰዎች በእኛ በኩል ይማልዳል ይላል። ኢየሱስ ለእኛ ዘንድ የሚማልድ አሁን ደግሞ እኛን ካዳነን በኋላ ለሰዎች መልእክተኞች አድርጎ ይማልዳል። እባካችሁ ከእግዚአብሔር ጋር ታረቁ እንድንል። ስለዚህ እኛም እንለምናለን። የእግዚአብሔር መልእክተኞች ሆነን ሰዎችን እባካችሁ ከእግዚአብሔር ጋር ታረቁ ብለን እናስገድዳለን፣ እናስጨንቃለንም ሳይሆን እንለምናለን። ጀንትል ሀምብል ዝቅ ያለ በትህትና በሕይወትና በአፍ የሆነ ልመና እናደርጋለን። ታረቁ ባካችሁ። ብዙ ጨለማ ውስጥ ያሉ ሰዎች ስላሉ በእንባ አሁን ወደ ሕማማቱ ስንቃረብ የምናነባቸው ብዙ ክፍሎች አሉ። ኢየሱስ አንዱ ላይ ኢየሩሳሌምን አይቶ ኢየሩሳሌም ኢየሩሳሌም አንቺ የሰላም ከተማ በስምሽ፣ ነገር ግን አንድ ቀን ይመጣል ይሄ ሁሉ እንዲህ የማይሆንበት፣ ምክንያቱም የመጎብኘትሽን ዘመን አላወቅሽምና። እግዚአብሔር ወደ አንቺ ሲመጣ የእግዚአብሔር ልጅ ወደ አንቺ ሲመጣ አልተቀበልሽውም። ቅድም እንዳነበብነው በወንጌል ክፍል ልጁን ሲልክ አሁንስ ልጄን እልካለሁ አለ እግዚአብሔር። ሲልክ ግን ይሄ ማን ነው? ሰው የማርያምና ዮሴፍ ልጅ አይደለም እንዴ ብለው የመጎብኘትሽን የእግዚአብሔር ጊዜ ቅድም የቀጠረው ዘሯ ይመጣል ሲል ሲመጣ ግን አላወቁትም፣ ሰቀሉት እንደሚል አለቀሰላቸው ግን ይላል። ፈረደባቸውም አይልም። ኢየሩሳሌም ኢየሩሳሌም እያለ በሩቅ ከደብረ ዘይት ተራራ እያየ አለቀሰ። መለመን እንዲህም አለው ማልቀስ። ለሚሞቱት ጎናችሁ ላሉት በጨለማ ውስጥ ላሉ ሰዎች እንባችሁ ይፈሳል ወይ? ለጎረቤታችሁ እግዚአብሔር ሆይ የኔን ልብ ለወንጌል እንደከፈትክ ለሱም ክፈትለት ብላችሁ ቋሚ የጸሎት ርዕስ አለ? ከቤተሰባችሁ ውስጥ ጌታን ለማያውቁ ሰዎች እየጸለያችሁ ነው ወይ? አንድ የድሮ መዝሙር እንደዚህ ይላል፣ ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ። እዛ ቀጥሎም ይላል ለሚጠፉት ወገኖች ልብህ ያዝንብሃል ወይ? ጥፋታቸው ተሰምቶ አዝነህ ትጸልያለህ ወይስ በራስህ ተመክተህ ብሎ ይቀጥላል። ወይ በመፍረድ ላይ ነህ?
ከድሮቹ ነው ማለት ነው። ታስታውሳለህ? ቄሱ ልባችሁ በራሳችሁ ተመክተ እኔ ድኛለሁ ግድ የለኝም ምትሉ ናችሁ ወይስ ዙሪያችሁን ስታዩ በጨለማ ውስጥ ላሉ ሰዎች ልባችሁ እግዚአብሔርን ይለምናል? ከዛ ይጀምራል ስለ እነሱ በመለመን እግዚአብሔርን፣ ከዛም ደግሞ እነሱን በመለመን በትህትና ወደዚህ ጌታና ዘር በመዝራት እናንተ አይደላችሁም ሰው የምትለውጡት አስገድዳችሁ፣ እናንተ ዘር ነው የምትዘሩት። የሚለውጥ እግዚአብሔር ነው። የብዙዎቻችን ጭንቀት ግን ሰው እንደምንለውጥ እያሰብን እንዴት አድርጌ ነው መቀየረው ይሄን ሰውዬ ምትላ አይደለም። በእግዚአብሔር ፊት አቅርቡት። የወንጌሉን ቃል እድሉን ስታገኙ በአንደበታችሁም በኑሯችሁም አቅርቡ። ይሄ ነው እንለምናለን የሚለው። እግዚአብሔር ይሄን እንድናደርግ ደግሞ ጸጋውን ሊያበዛልን ይችላል። እንግዲህ ቃሉ እንደሚለው ቅድም በቅዳሴ መጀመሪያም እንደሰማ ነው ወደ ጸጋው ዙፋን እንቅረብ እንደሚል በዕብራውያን ምዕራፍ 4 ላይ ምን ይላል? ምሕረትን እንድናገኝ በሚያስፈልገን ጊዜ ሁሉ ሊረዳን የሚችለውን ጸጋም እንድንቀበል ወደ ጸጋው ዙፋን እንቅረብ። ምሕረት እንድናገኝ ለኃጢአታችን ወደ ጸጋው ዙፋን መቅረብ ነው። በሚያስፈልገን ጊዜ ሁሉ ጸጋውን እንድናገኝ ማረን እንደምን ሁሉ ደግሞ እግዚአብሔር የሱን ሥራ ያስታራቂነት ሥራ እንድንሰራም ደግሞ ጉልበት እንዲሆነን ጸጋ እንድናገኝ ከሱ መለመን ይገባናል። ይህን ደግሞ እግዚአብሔር ሊያደርግ ዝግጁ ስለሆነ ስሙ የተባረከ ይሁን። አጭር ጸሎት እናድርግና እንጨርሳለን። ስለተናገርከን ስለኛም ደግሞ ዕለት ዕለት በአብ ቀኝ ሆነ ከፍ ከፍ ከሰማያት ሁሉ ከፍ ከፍ ብለህ በአብ ቀኝ ሆነ ስለኛ ስለምትማልድ ኃጢአታችንንም ሁሉ ቀን ይቅር ስለምትለን ጻድቃንና ቅዱሳን አርገም ስለምትቆጥረን ክብር ላንተ ይሁን። እንዲሁም ደግሞ እግዚአብሔር ሆይ ይህንን የሚያስታርቅ ሥራ በእኛ ውስጥ አድርገህ ካንተ ጋር አብሮ ሰራተኞች አድርገህ የሚያስፈልገንን ጸጋ ለወንጌል ምስክርነት ለመልእክተኝነት በኑሮም በአንደበትም በሁሉም መንገድ አንተን የምናደምቅበት የምናሳይበትን ኃይል በጸጋ ስለምትሰጠን እናመሰግናለን። ቀሪ ጊዜያችንን ባርክ። በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን።